አቤት ታሪኩ እየሰማው አለቃ ከማላቸው አንደኛው ሰው ሔዋንን የምትፈልጉትን ተቀብለው አዘጋጁልኝ ያለ ነው። ስንት ይጠይቅ? ማድረግ ያለብን አድርግ። ተተኪ ከስተመሮች ከመምጣታቸው በፊት ቶሎ ጨርስ። እሺ አደርጋለሁ። እንዴት ነው ግን ሴቶቹ አላስቸገሩም አይደል? አይ አላስቸገሩም። ግን ሔዋን 10 የመጸዳጃ ቤት እየሄደች ነው። በደንብ ጥንቃቄ አድርግ። ከአይን እንዳጠፋ። እሺ እንዳልክ ይሆናል። غذاء الشعر الصبار ترطيب እኔ ነው መሰለኝ ተጠብቅ። ቆይ ይሄ ድምጽ ያፌትና ናታን በስተመጨረሻም ፍለፊት ተፋጠዋል። በምን ምክንያት እንደሆነ በዚህኛው ቪዲዮ አብረን የምናየው ይሆናል። ሌላኛው ነገር ቢኒያም በሰላም ከታገተበት ወደ ቤተሰቦቹ ተቀላቅሏል። ቢኒያም ከቤተሰቦቹ ጋር ስለተቀላቀለ ደስ ካላችሁ ላይክ በማድረግ አሳዩኝ። ለዚህ ቤትም አዲስ ከሆናችሁ ሰብስክራይብ በማድረግ ይከታተሉኝ። ሌላኛውና ዋነኛው ነገር አሁን ላይ ያፌትና ናታን የተገናኙበት ዋነኛው ምክንያት ናታን እንደሚታወቀው አሁን የተቀጠረው ድርጅት ውስጥ ዋና ሆኖ ሊሰራ ነው። ውክልና ወስዷል። ታዲያ ይሄንንም የሚሰራው አደንዛዥ እጽ ነው የሚያዘዋውረው። ያፌትም እንደሚታወቀው አደንዛዥ እጽ በመስራት ነው የሚታወቀው። ታዲያ አሁን ላይ ናታን የሱ ስራ ነው የሚሰራው፣ ግን ደግሞ ተቀናቃኙ ሆኖ ነው። ታዲያ አሁን ላይ ያፌት ናታንን ሳየው በጣምም ደንግጦም ነበር፣ ፊቱም ልውጥውጥ ብሎ ነበር። ታዲያ ይሄ ቪዲዮ የምናየው ወይ ደግሞ ለምን እንደተገናኙ ተቀናቃኝም እንደሆነ የምናየው ክፍል 91 ላይ ነው። ይህ ነገር ከመከሰቱ በፊት ናታን ብቻ ነው እሱን መበቀል ይፈልጋል። ታዲያ እኔን ነበረኮ የምትፈልገው መሰለኝ አለው። ከዛ በኋላ እንግዲህ ደንግጦ ነበረ ያፌት ሲመለከተው የነበረው። አሁን ላይ እንግዲህ አደንዛዥ እጽ ተቀናቃኝ ሆኖ ናታን ይሰራል። ተስማምተው አሁን ላይ ይህንን ስራ አብሮ ይሰራሉ ብላችሁ ታስባላችሁ? አስተያየታችሁን ኮመንት ላይ አስቀምጡልኝ። ናታን አሁን ላይ የዲያራ እናት ጋር ሄዶ ነበር። ከሄደም በኋላ ይህንን ስራ እንደምትሰራው ባለሙሉ ተስፋ ነኝ ብለዋለች የዲያራ እናት። ታዲያ አሁን ላይ ማንኛውም ስራ እህቴን የሚያግዝ ይሁን እንጂ እሰራለሁ ብሎ ቃል ገብቶላታል። ግን ደግሞ ሰውን የሚጎዳ እንዳይሆን ብሎ አስጠንቅቋት ነበር። አሁን ለእህቴ ሲል ሁሉንም ነገር እሰራለሁ ብለህ አልነበር እንዴ ብለዋለች። ከዛ እና አንቺ ለምንድነው ቤት ውስጥ የምትሆኚው? ለምን ወጣ አትይም? ቤት ውስጥ ብቻ ሆነሽ ለምንድነው የምትሰሪው ብሎ ጥያቄ አቅርቦላት ነበር። ከዛም በኋላ ቤት ውስጥ የምሰራቸው ብዙ ነገሮች አሉ። እናም ደግሞ ቤት ውስጥም ቢሮ አለኝ። በጣም ታማኝ ኮንክ ደግሞ እሱንም የማስተዋወቅና አብረን የምንሰራው ይሆናል። ለዛሬው በሚገባ ስራህን ተወጥተሃል ብላው እንግዲህ ከዛ ቤት ወጥቷል። ከወጣ በኋላ እንግዲህ ከአንድ ሰው ጋር እንደሚገናኝ ነግራው ስለነበር ነው ያፌትን ጥበቃ አንድ ቦታ ላይ የተገናኙት። ከያፌት ጋር ምን እንደሚባባሉና ምን አይነት ሪአክሽን እንደሚያሳይ ያፌት አብረን የምናየው ይሆናል ክፍል 91 ላይ። ናታን እንግዲህ አሁን ላይ በምን እሱን ላገኝና እሱን ልበቀለው የሚል ሀሳብ አለው። ሲያዩም በጣም ፊቱ ፈካ ብሎ ነበረ ሲያዩ ነበረው። ታዲያ ያፌት ደግሞ ይህ ነገር በጣም ያስደንግጠዋል። ምክንያቱም እስከዛሬ ድረስ ስራውን ምን አይነት ስራ እንደሚሰራ አያውቅም ነበር። አሁን ላይ ግን አደንዛዥ እጽና ወንጀል ያለበት ነገር እንደሚሰራ ስለደረሰበትም ስለሚያውቅም ነው ስምምነት አድርጎ ከሱ ጋር እንዴት እንደሚሰሩ እንግዲህ አብረን የምናየው ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ስለምትከታተሉኝ እጅግ አድርጌ አመሰግናለሁ።
በሌላ በኩል እንግዲህ የዲያራ እናት አደንዛዥ እጽ በማዘዋወር ነው ከቤት አትወጣም፣ ቤት ውስጥም ማንም ያላየ እንዲሁም ደግሞ ቢሮ እንዳላት ነበረ ለናታን ስትናገር የነበረው። ታዲያ ያፌት የሚሰራውን ስራ ነው የምትሰራው፣ ግን ደግሞ የነሱ ስራ ከነ ያፌት ጋር ተቃራኒ ነው ማለት ነው፣ ጠላት ማለት ይቻላል። ለዛም ነው ይህ ሰው ይጣራልኝ ብላ ያፌትን ናታንን ስታጣራውና ምን አይነት ስራ እህቱ እየሰራች እንደነበረና ናታን እንዳላዋሻት ሁሉንም ነገር ካወቀች በኋላ ነው ድርጅቷ ውስጥ የቀጠረችው። ከዛም እንግዲህ ከተቀጠረ በኋላ አደንዛዥ እጹን መታየት አለበት እያለ በአፍንጫው እያየ እንዲሁም እየቀመሰ ነበረ ቼክ መደረግ አለበት ብሎ ሲሰራ የነበረው። ታዲያ ስራውን በጥንቃቄ እንዲሰራ አዘዋለች የዲያራ እናት። በጥንቃቄ እየሰራ ነው ያለው። አሁን ላይ ደግሞ ከያፌት ጋር እንግዲህ አንድ ላይ ሆኖ እንዴት እንደሚሰሩ የሚታወቅ ነገር የለም፣ ግን ደግሞ ተቀናቃኝ ሆነው እንደሚሰሩ ብቻ ይገልጻል ማለት ነው። እንግዲህ ቤተሰብ ሌላኛው ጉዳይ እንግዲህ ቢኒያም አሁን ላይ ካለበት ከታገተበት ቦታ ወጥቶ በሰላም ወደ ቤቱ ተመልሷል። አሁን ላይ እንግዲህ የያፌት ዘመድ ያፌት እንደዛ በማድረጉ በጣም ቢናደድም ግን እሱ ከዛ ወጥቷል። ታዲያ ቢኒያም አሁን ላይ ወደ ገኒ ቤት ነበር የተመለሰው። ገኒ መናገር አትችል፣ መንቀሳቀስ አትችል፣ ዝም ብላ ማልቀስና ማፍጠጥ ብቻ ነው። በጣም ታሳዝናለች። ለሱ ብላ እንግዲህ አሁን ላይ ወድቃ እንዲሆና መገኘቷ ያሳዝናል። ግን ደግሞ ለዚህ ሁሉ ተጠያቂ ሉሊት ናት። እንዲሁ ብቻውን ያለውን ሰው አስደንጋጭ ነገር ስንናገር ራሱን ስቶ ይወድቃል። ደም ግፊት አለ። ብዙ ጊዜ ሰው የሆነ ነገር ሆኗል ሲባል በስልክ ተደውሎ እንዲሁ ዝም ብሎ አይነገርም። እኔ የተረዳሁት ይሄንን ነው። ሌላኛው ነገር እንግዲህ ቢኒያም አሁን ላይ ጽዮንን ወደ ራሱ ማቅረብም አይፈልግም። አይንሽን እንዳላይ ውጪልኝ ብሏታል። እሷ በጣም ደስ ብሏት ነበር በህይወት መኖሩና ወደ ቤት በመመለሱ። ጽዮንም ቢኒያም አልፈልግሽም ብሏት ወደ ቤቷ ተመልሳ ነበር። ወደ ቤቷ ከተመለሰች በኋላ በአንዳንድ ነገሮች ተበሳጭታለች። አልፈልግሽም ብሎኛል ብላ መጠጥ እየጠጣች እንዲሁም ደግሞ እየጮኸች ነበር። ቤዛም ጩኸቷን ሰምታ ወደ እሷ ክላስ መታ ነበር። ከዛም በኋላ ለማረጋጋት ሞክራለች። ቢኒያም አልፈልግሽም፣ ከዚህ ቤት ውጪ ብሎ አባረረኝ፣ እኔ በጣም ነበር የምወደው እያለች ነበረ። እሷ ምንም አይነት ጥፋት የለባትም፣ ግን ደግሞ ጥፋቷ ያኔ ከገኒ ጋር ጉሊት በነበረበት ሰዓት ላይ የተናገረችው ነገርና እንዲሁም ደግሞ የያፌት ዘመድ ለቢኒያም ያለው ነገር ነው ጽዮንን እንዲጠላት ያደረገው። ቢኒያም በቢኒያምም አይፈረድም። ለሷ ብሎ እንግዲህ ብዙ ነገሮችን እየተቀበለ ብዙ ፈተናዎችን እያለፈን ያለው እስከ መታገት ድረስ። ሌላኛውም ነገር ደግሞ ለሱ ብሎ እንግዲህ ለቢኒያም ብላ ገኒም ራሷን ስታወድቃ አትናገር፣ አትጋገር፣ እንዲሁም ደግሞ አትሰማ፣ አትንቀሳቀስ እና በጣም ከባድ ነው ህመሙ ለቢኒያም። ገኒ እንደዚህ ሆና በማየቱ በጣም ተበሳይቷል፣ አዝኗልም፣ አይፈረድበትም። አሁን ላይ እንግዲህ የቢኒያምና የጽዮን ነገር በጣም ያሳስባል። ዳግምም እንግዲህ እንዳታናገረኝ ብሎታል ቢኒ። አሁን ላይ እሺ ያማል፣ ራስን አረጋጋ፣ ምን ሆነ ነው እንደዚህ የምትጮው ብሎታል። ያኔ ጽዮን በመጣችበት ሰዓት ላይ በጣም ተናዶ ስለነበረ ስሜታዊ ይሆናል። ህመም እንዳይነሳብህ ተረጋጋሽ ብሎ አረጋግቶታል ማለት ነው። ዳግም አጎቱን እንግዲህ በዚህ መልኩ ከህመሙ እያገገመን ያለው ዳግምም እንግዲህ እስከዛሬ ድረስ ከሱ ደብቀው የያፌትን ዘመድ ለመበቀል ያደረጉት ነገር ነው ይሄንን ሁሉ ያመጣው። ያንን ድምጽ የቀዳችሁትን ዲሌት ካላደረጋችሁ እንዲሁም ደግሞ አንቺ እኔን እንደምታፈቅሪ እኔና አንቺ ብቻ ነን የምናውቀው ይሄንን ነገር አስገድዶኝ ነው ብለሽ እንዳትናገሪ ብሎ ጽዮንን አስፈራርቷታል። እሱንም ነገር ዳግምን ደብቃለች። ግን ደግሞ አሁን ላይ እሱ አይደለም ያስለቀቀው ቢኒያምን ያስለቀቀው እንግዲህ ያፌት ነው። ያፌት እንደሚታወቀው በፖሊሶች ስላስፈራሩ ብቻ ነው ይሄንን ነገር የሰራው እንጂ እሱም እገልሃለሁ ከነዘረ ማንዘርት ነው ማጣፋ ብሎታል ያፌት ቢኒያምን። ታዲያ ቢኒያም ይሄንን ነገር አልረሳም። እዛውም ቆሞ አሁን ላይ ፖሊሶቹም እንዲሁም ደግሞ ሌላም ሰው ትኩረቱ እኔ ላይ ነው፣ አሁን ላይ መሆን የለበትም፣ ሌላ ጊዜ ቅጣቱን እንሰጠዋለን፣ አሁን ላይ ግን ወስደህ ሰው የማያይበት ቦታ እንድትጥል ብሎታል። ከዛ ከተጣለበት ቦታ ነው እንግዲህ ተመልሶ ወደ ቤት የገባው ቢኒያም አሁን ላይ ምን አይነት ውሳኔዎችን እንደሚወስን አይታወቅም። እሱን አሳስሮት ደስታውን ሳይጨርስ ነበር የወጣው ያፌት። አሁን ላይ ግን ምን እንዳሰበ ቢኒያም አይታወቅም። አሁን ላይ
ገነትን ብቻ ማሳከም የሚፈልግ ይመስላል። ሌላኛውና ዋነኛው ነገር ኤፍራታ የሁለቱንም ጸጉር ወስዳለች። ታዲያ ይህንን ነገር ደግሞ ጽዮን ልትነቃባት ነበር። እንደምንም ብላ እየተርበተበተች ለመደበቅ ሞክራ ተሳክቶላትም ወደ ቤት ተመልሳለች። ኤፍራታ ከተመለሰችም በኋላ አቶ ያፌት ሲመጣ ተናዶ ስለመጣ እሷንም እንግዲህ ሁልጊዜ ማነቅ ነው፣ ንዴቱን መወጣት ነው። ከዛም በኋላ እሷም እንግዲህ እንደውም ገላግለኝ፣ እንደውም ግደለኝ፣ ሞቻለሁ እኮ በቁሜ ራሱ ሁልጊዜ እየመጣ እንደዚህም ከምታደርገኝ ብትገለኝ ይሻላል። በነፃነት ውጪ ወጥቼ የማልንቀሳቀስ ከሆነ ምን ነው በድን አደረከኝ እንዴ ብላ ተቆጥተዋለች። እሱም እንግዲህ ተረጋጊ፣ በቃ እኔ ተናድጄ መጥቼ ነው የኔ ልዕልት እንጂ አንቺን ለመምታት ወይ ደግሞ አንቺን ለማስጨነቅ ፈልጌ አይደለም፣ ይቅርታ አድርጊልኝ ብሏታል ማለት ነው። ሁልጊዜ እሷ በወጣች ቁጥር የት ነው ሄድሽው ብሎ መጠየቁና ማነቁ ሁልጊዜ ነው እንግዲህ ይሄ ነገር የሚከሰተው። አሁን ላይ ግን እኔ ከወጣውም እንደዚህ የምታደርገኝ ከሆነ አሁኑኑ ብትገለኝ ይሻላል ብላ እሷም ስለተቆጣችው ተረጋግቶ ሲለምናት ነበር። ታዲያ አሁን ያፌትም ተጸጽቶ ይቅርታ አድርጊልኝ ስለተበሳጨው ነው ብሏታል። እንግዲህ አኩርፋ ሳሎን ቁጭ ብላ በነበረችበትም ሰዓት ስራ ሊሄድ ነው። የኔ ልዕልት አልታረቅሽኝም እንዴ? በቃ ይቅርታ አድርጊልኝ፣ በስራ ጉዳይ ተበሳጭቼ ስለነበረ ነው እንደዛ ያደረኩሽ ብሏታል። ኤፍራታም እሱ ከወጣ በኋላ ከናታን ጋር ትዝታዎች ስላሏት የናታንን ፎቶ እያየች በጣም እየተበሳጨችና እያለቀሰች ነበር እና ከያፌትም ጋር ለናታን ብላ ብዙ ነገሮችን እንዳደረገችና እንዲሁም እንደከፋት የሚያሳይ ነበር። እውነት ኤፍራታው በጣም ታሳዝናለች። እናም ደግሞ አሁን ላይ ዲኤንኤ ምርመራ ወንድማማቾች ናቸው የሚለውንም ነገር ለማጣራት እንግዲህ ጸጉራቸውን ወስዳለች። መቼ እንደምታስመረምር ባናውቅም ግን ደግሞ ክፍል 91 ላይ የምናየው ይሆናል። ሌላኛው ነገር እንግዲህ ሔዋን ያው ከሴቶቹ ጋር አንድ ላይ ሆና ታግታ ነበር። አሁን ላይ እንግዲህ ከአንድ ባለሀብት ጋር ስምምነት ፈጥረው እሱም ደግሞ ይችኛዋ ልጅ ተመችታኛለች፣ ሁሉም ነገር እንዲጎል አልፈልግም፣ ሁሉም ሙሉ መሆን አለበት፣ ክላስም ይያዝልኝ ብሎታል ለታሬ። ታዲያ አሁን ላይ ሴተኛ አዳሪ ሆኖ የሚሰሩ ያፌት ያገታቸው ሴቶች ሁሉም ለባብሰው ቆንጆ ሆኖ ወንዶችን እያማለሉ ነበር። ታዲያ ሔዋን ደግሞ ቤት በኩል ልውጣ እያለች 10 ሽንት ቤት እየተመላለሰች ነበር። ይህንንም ነገር ለያፌት ደውሎ ሲናገር ነበረ ከቢኒያም ያፌትና ናታን በተቀጣጠሩበት። ታዲያ ናታን አሁን ላይ ቁጥሩን ደብቆ ስለሆነ እሱ አልመሰለውም ያፌት። ከዛ ታሬም እንግዲህ ሲደውልለት እሱ ጋር ነበር። እያንዳንዱን ሲያወራ የነበረውን ናታን ሰምቷል። እንዲሁም እንግዲህ ሔዋን አሁን ላይ እያስቸገረች ነው፣ ሽንት ቤት እየተመላለሰች ነው፣ ምኗም አላመረኝም ብሎ ሲናገር ነበር እና አይንህን ከሷ እንዳትነቅል በደንብ ተከታተላት ብሎታል ማለት ነው። እና አንዷም ከነሱ ውስጥ ደግሞ እንደ ወርዳኝ ታግቼ ነው ይህንን ስራ የምሰራው ብላ ሹክ ብለዋለች። እሺ ችግር የለውም በቃ አትጨነቂ ብሏታል። ያ ሰው እንደው ከዛ ቤት ያችን ልጅ የሚያስወጣት ይመስላችኋል ወይስ እንደዚህ ብላኛለች ብሎ ለታሬ ወይ ደግሞ እዛ ለሚያቀርቡ ሰዎች ይናገር ይሆን? ሔዋንስ ከዛ ሰው ጋር ታድራለች ወይ? ምን ይገጥማት ይሆን የሚለውን ነገር እንግዲህ ግምታችሁን ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። እንዲሁም ደግሞ ቢኒያም በአሁን ሰዓት ላይ ሳይሞት ወይ ደግሞ በህይወት በመገኘቱና ወደ ቤት በሰላም በመመለሱ ደስ ያላችሁ ካላችሁ ይህንን ቪዲዮ ላይክ በማድረግ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ይከታተሉኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።